የበዓል ቀን ማለት ነው። በጣም በጣም ደስ ይላል። የዛሬው ደግሞ ይለያል ማለት ነው። እናም እንግዲህ ዳጣ ጉድ ሰራቻቸው ማለት ነው። በእርግጥ ለናታን ቆንጆ ስጦታ ሰጥተዋለች፣ ግን ደግሞ ለኤቢ ቀልዳባታለች። ኤቢ ደግሞ ምን ነው ቀለበት ገዝታ አድርግላት ልትለው ነው ብላ በጣም ጓጉታ ጠብቃ ነበረ፣ ግን ደግሞ አልሆነም። እናም እንግዲህ በረሮ አጥምዳ በቀለበት ሳጥን ሰታት በጣም ደነገጠች። በጣም በጣም የደነገጠች ማለት ነው። አልመለሳትም ሁላ ራሷን እስከምስት ድረስ ማን ነውና። ሰላም ሰላም፣ ውድና የተከበራችሁ የኔ ዩቲዩብ ቤተሰቦች ያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናም እንግዲህ ዛሬ ዳጣ ድራማ ይዤላችሁ መጣሁኝ። በጣም ደስ የሚል ቀን ነበረ። እነ ውሃ ደግሞ በግ ትተው በጣም በጣም እያንከራትቷቸው ነበር ማለት ነው። እንዴት በጉን እንዴት ሊያርዱት ነው እንዴ ብለው ውሃና ምጥን ማለት ነው ፈተው ለቀውጡ በጉን ጠፍቷል ማለት ነው። እናም እንግዲህ ደስ በሚል ሁኔታ ማዕዳቸውን እየተቋደሱ ነበረ ማለት ነው። እናም ዳጣ ቡና እያፈላች ፈንዲሻ እያፈነዳች ምናምን በቃ ጨስ ጨስ እያረገቻቸው ነበረ ማለት ነው። ወይዘሮ ማርቲ እንግዲህ በጣም ደስ ትላለች ማለት ነው። ምክንያቱም ቤተሰቡን በቃ ፏፈሽ እያደረገቻቸው ነበረ። ሸብረቅ ብለው ነበር። በጣም ደስ ይል ነበረ ማለት ነው። እናም እንግዲህ የበዓሉን ቀን በዚህ መልኩ አሳልፈዋል። የዳጣ ድራማ ተከታታዮች ሁላችሁም በዚሁ አጋጣሚ እንኳን ያደረሳችሁ ማለት ነው። በጣም በጣም ደስ በሚል ሁኔታ ነው ያከበሩት። እናም እንግዲህ ጋሽ ደረጀ ማለት ነው ካሁን አሁን ምን ወጣ ብለው በጣም እየተጨነቀ ይገኛል። ኤቢ ደግሞ ያው እንግዲህ ዲኮር ከመደረጉን ጀምሮ ዳጣ ከናቲ ጎን ስታዩ በጣም እየተናደደች በጣም በጣም እየተናደደች ነው ማለት ነው የምትገኘው። ለምን እንደሆነ ባይታወቅም ቅናት የቅናት መንፈስ የተወገኙን ተናላችሁ። እናም እንግዲህ ሌላኛው ደግሞ ናታን ያው ብዙም እንትን አይላቸውም የሁለታቸውም ያው አለ አይደለ። እናም እንግዲህ ብዙ ነገር አለ ማለት ነው። በሌላኛው መንገድ ደግሞ ሰላምን ዛሬ ስራ እንድች ብለሽ እንዳነኪ እኛን የምንሰራው ብለው በቃ እንግዲህ ሰላምን እረፍት ሰጥተዋት እነሱ እየሰሩ ምን እያሉ ይገኛሉ ማለት ነው። በሌላኛው መንገድ ደግሞ ማለት ነው እናም እንግዲህ ማዕዳቸውን በቃ ፏፈሽ እያሉ ነበረ ማለት ነው። ዛሬ እንግዲህ የዳጣ ድራማ በጣም የዳጣ ድራማ ተዋናዮች ከመጠን በላይ ደስ በሚል ሁኔታ ነበር እያከበሩ የሚገኙት ማለት ነው። ኤቢ ሁሌም ያው እንግዲህ እንደምትቀና ታውቃላችሁ። እናም እንግዲህ ለዳጣና ለጋሽ ደረጀ ማለት ነው እንዲሰክሩ ማለት ነው መጠጣቸው ላይ እና ያው እንግዲህ ያለውን ነገር እንዲያወሩ በመፈለግ ማለት ነው። የሆነ ነገር የሚጠጡት ላይ ጨምሩበት ብላ ለውሃ ሰታት ነበረ። ማነው ምስኪኗ ውሃ ግን ሳታረግ እነሱ ላይ ራሷ የምትጠጣው ላይ ጨምረው ራሷ ስክር ብላ ነው የዋለችው። እናም እንግዲህ በሌላኛው መንገድ ደግሞ ጋሽ ደረጀ ምንም በቃ ፈታ ቢልም በፕሮግራሙ ነው። ግን ደግሞ በሌላኛው መንገድ ደግሞ ያው እንግዲህ ወይዘሮ ማርቲ ማለት ነው ወይዘሮ ማርቲ ሰላምን አንድች ዕቃ እንዳነኪ ዛሬ ልጆችን ያስተናግዱልናል ብላ ማለት ነው ልጆቿን እያዘዘች ትገኛለች። ራሷ ዳቦን ቆርሰች ምን እያለች ትገኛለች ማለት ነው። እና ሰላምም ከነሱ ጋር ፏ ብላ ማለት ነው ዛሬ እና ያው በቃ ዛሬ ኤቢ የምትጠብቀው ምንድነው ስጦታው ናታን ያመጣው ስጦታ ለማ ይሰጣል የሚለው ነው ማለት ነው። እናም እንግዲህ ስጦታን ቅድሚያ ስጦታን ይበላ ሲባል ቅድሚያ ስጦታ እያለች ነው። እና ያው ከሰጠኝ ብላ አስባ ነው፣ ግን ለእሷ የሚሰጣት አይመስለኝም። ግን ደግሞ በቃ ከሰጠኝ ብላ በጣም ጓጉታ ነበረ። ግን ደግሞ ሳይሰጣት ቀረ ማለት ነው። ጭራሽ
ሰርፕራይዝ አድርጋታለች ዳጣ ያንን ስጦታ በመስጠቷ ማለት ነው። እናም እንግዲህ ውሃ የለችም ጭራሽ ስክር ብላለች። ምክንያቱም ለዳጣ አድርጊ የተባለችውን ሳታደርግ እንግዲህ ለራሷ ጫልጣ ማለት ነው ስክር ብላ ውላለች። እና ወይዘሮ ማርቲ ጋሽ ደረጀ ምናምን ነው ዳጣ ጋሽ ደረጀ ብላ ስትጠራው እኔ በጣም ነው የሚከፋኝ እና ልቤ ስንጥቅ ነው የሚለው አንቺ ለጠራሽው በምትላት ጊዜ ነበረ ማለት ነው። ወይዘሮ ማርቲ እንትን ያለች ማለት ነው። እናም እሺ ታዲያ አባዬ ብዬ ልጥራው እንዴ እንደነ ውሃ በምትልበት ጊዜ ኤቢ ብድግ ብላ በፍጹም አይሆንም፣ እንዴት ነው አንቺ አባዬ ብለሽ የምትጠሪው? እኛ ደስ አይለንም ብላታለች። ያው እንግዲህ እሷ ግን ናታን ግን ሲጠራው ምንም አይመስላትም። ግን ደግሞ በፍጹም ለዳጣ ልፈቅድለት አልቻለችም። ምክንያቱም ብዙ ጊዜ እህትሽ ነኝ ስትላት ራሱ ደስተኛ አትሆንም፣ በፍጹም ደስተኛ አትሆንም። ኤቢ ያማታል። አባቷ የብቻዋ እንዲሆን ነው የምፈልገው። እናም እንግዲህ ዳጣ ስጦታውን ያቀረበችው የቤተሰቦቿን ያላት ፍቅርና አክብሮትም ጭምር ገልጻ ከዛ ደግሞ ቀጣይ ደግሞ ከእውነተኛ ወላጆቿ ጋር አብራ እንድታሳልፍ በመመኘት ጭምር ነው ማለት ነው ስጦታ ያበረከተችው ለናታን። እናም እንግዲህ ኤቢ ያው እንግዲህ ቅናቷ እንደቀጠለ ቢሆንም በዓሉን በዚህ መልኩ ፏፈሽ አድርገው አሳልፈውታል ማለት ነው። ያው እንግዲህ ብዙ ጨዋታዎችን ነበረ ማለት ነው። ጥያቄና መልስ ምናምን ፏ ብለው ነው እያሳለፉት ማለት ነው። እናም እንግዲህ ዳጣ ቡና እየቀዳች ምናምን በቃ ፏፈሽ ብለው አሳለፉት። እናም እንግዲህ ያው በሌላኛው ደግሞ በኩል ጋሽ ግርማ ላይ መጨረሻ ላይ ፎከስ ያደረገችው ማን ነው? እኔ አባዬ እኮ ያስጨነቀው ነገር አውቃለሁ ብላ እረፍ። ከዛ ጋሽ ግርማ ደነገጠ። ማን ተነስተው እየጨፈሩ ነበር፣ ግን መሀል ላይ እንደዚህ ስትናገር በጣም የደነገጠው ጋሽ ግርማ እውነቱን ታወቀብኝ ብሎ በጣም ደነገጠ። ምክንያቱም ይሄንን ሚስጥር የሚያውቀው ዳጣና ጋሽ ግርማ ብቻ ስለሆኑ ማኑና ይሄንን ሚስጥር ታወቀብኝ በጣም ደነገጠ። ምንድነው የሚያስጨንቀኝ? እንዴት ልታቂ ትችያለሽ? እኔን ያስጨነቀኝ ነገር እንዴት አንቺ ጋር ሊደርስ ይችላል ብሎ ጋሽ ግርማ አፋጠጣት። እሷም ደነገጠች ማለት ልትናገር ማለት ነው። እንዴት አንቺ ልታቂ ትችያለሽ? እኔን የሚያስጨንቀኝ ነገር ምን ማለት ነው? ኤቢ ይሄን እንደዚህ አይነት ነገር እኔ ተይ ብልሽ እምቢ ብልሻል ይላታል ማለት ነው። ተይ ብልሽ እምቢ ብልሻል አይደለ ምናምን ይላታል። እናም እንግዲህ ኤቢ በፍጹም ማትማሯ ኤቢ እንግዲህ ጋሽ ግርማን በዚህ መልኩ አዋርደዋለች። ቀጣይም እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ።